ሲበተን አሳይሻለሁ። አድናን ረፍ አድናን። አላርፍም። የማርፈው ለአንዴና ለመጨረሻ ጊዜ ሳራ ያለችበትን ስነግረኝ ብቻ ነው። አይ እኔ አላውቅም። ዋው አዝናለሁ። እንግዲህ በመጨረሻም ሮቤል እንዲሞት ፈርደሻል ማለት ነው። ትንሽ ወንድሜ በጣም ይቅርታ። ይኸው እንድትሞት ውዷ ፍቅረኛ ፈርዳባለች። ምንም ላደርግ አልችልም። እባክህ እሱን ልቀቀው። መጀመሪያ እኔን ግደለኝ እባክህ። ስለምን አድነን፣ ስለምን አንድ እግርሽን ሁለት አደራ ሚራ ሶስት ተንቀሳቅሽ። ገመዱ ተወጥሯል። ቃቶን ትስቢያለሽ። እሺ ሚራ የኔ ቆንጆ እባክሽ ሚራ። ችግር የለውም። እኔው ራሴ እግሯን አንቀሳቅሰዋለሁ። አሁን ገና መቀበሪያሽን ራቅ አርገሽ ቆፍሪው። ሰውን እቀብራለሁ ብለሽ ስታስቢ ራስሽ መጀመሪያ እንደምገቢበት የቆፈርሽው ጉድጓድ ይመሰክራል። አሁንም ያላቆመችው ውሽሜ ከሚገደልብኝ ራሴን ብሰዋ ይሻለኛል ያለችው ሚራ በዓለም ላይ ቢመዘገብ ምን ይመስላችኋል? አድናል ዛሬ ቆራጥ ጀግና ወንድ ሆኗል። በእርግጥም ይቀጥልብህ ያስብላል። ሮቤል እንደ ሴት ልጅ እንስቅስቅ ብሎ ማልቀሱስ ምን ይመስላል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮን ከመጀመራችሁ በፊት ላይክና ሰብስክራይብ እያረጋችሁ ጀምሩት እያልኩኝ ሉሃና ተወዳጁ ድራማ ቀጣዩን ክፍል ይዤላችሁ መስቻለሁ። በጣም መረር ያደረገውና ቆራጥ እርምጃ መውሰድ የጀመረው አድናል ዛሬ ደግሞ ለየት ባለ ሁኔታ ኃይል ባለው ድምፅ እንዲሁም ኃይልና ወኔ በተሞላበት ወንዳ ወንድ መሰል ነገር መጥቷል። ሮቤልና ሚራ ማዕታቸው የማያልቅ አንዱን ጉድ ወጣ ነው ብለን ስናስብ ሌላ ጉድ ጅራት ይዘው የሚመጡ ከአንዱ ውሸት ወደ ሌላ ውሸት የሚሸጋገሩ እውነትም በእነሱ ላይ አየን። ውሸት ውሸት ይወልደዋል የሚባለውን ወሬ አሁን ደህና እየሄዱ ነው ብለን ስናስብ ሌላውን አሮንቋ ወጡ ብለን ስናስብ ሌላ አሮንቋ ላይ ወስደው ይዘፍቁታል። አድናልንም ሉሃናንም ምንም ሊለቁት አልቻሉም። ጓደኛው እንኳን ዳዊት ተጠንቀቅ፣ ከነዚህ ሰው እኔ እጄን ከዚህ በኋላ አውጥቻለሁ ከዚህ ስራ ብሎ በቴክስት ጽፎለታል። ሉሃና አንቃ ልገላት የነበረችው ሚራ እንዴት ራሷን ተከላከለች? ሚራ አሁንም ከአድናል ጋር ጭቅጭቋን ቀጥላለች። ዳዊት ይህንን ስራ የተው ለምንድን ነው? ስልክ የማያነሳው ለምንድን ነው ብሎ ራሱን መጠየቅ ያዘ አድናል። ዳዊት መጨረሻ ጊዜ ያየውን ሰዓት ወይም ያየውን ደቂቃ ማስታወስ፣ መመርመር፣ ራሱ መገምገም ጀመረ። አድናል ሲመረምረውም ያገኘው ሚራ ከኋላ ተከትለው እንደወጣች ለመጨረሻ ጊዜ ሚራ እንዳገኘችውና እንዳስጠነቀቀችው በራሱ ተመራምሮ የደረሰበት ጉዳይ ሆነ። ሚራንን ለመጠየቅ አሰበ። መቼም አድናል ከበፊቱ ስህተቱ የማይማር ነው። ሚራ ብትጠይቃትስ አይኗን በጨው አጥባ እውነት የሆነውን ነገር አይደለም ብላ የምትከራከር ጀግና እኮ ናት። ስለዚህ ጠየቃት። የማውቀው ነገር የለኝም እኔ ቃል ገዛ ነው የወጣሁት መልሷ ነበረ። ቆይ ከናንተ አንድ ነገር የሆነ ነገር አለ። ሳራን በእርግጥ ገላችኋት ይሆን እንዴ? የጥርጣሬ ነገር ተናገረ አድናል። ኧረ በስመ አብ በል የሰይጣን ጆሮ ይደፈን። እኔ እንደዛ አይነቱ ስራ ውስጥ አንሳተፍም። ምን አርጋን ነው ይችን ምስኪን የምንገላት? በተለሳለሰ ድምፅና በማስመሰል ድምፅ የምትናገረው የአሚራ ሴራ ነበር። ሚራ ሴራሽ ብዙ አያልቅም፣ ነገር ግን ማስመሰሉንም ትችይበታለሽ። ቶሎ ብላ ወደ ሮቤል ክላስ ካመራች በኋላ ቶሎ ከዚህ ግድም እንጥፋ፣ አድናል ይሄን ነገር ነቅቷል፣ አውቋል፣ ሳራን እኮ ገላችኋታል ብሎ አለይ ብላ ለሮቤል ነገረችው። ሮቤል ገላችኋታል ነው ያለሽ? በእርግጥ ይሄን ቃል ነግሮሻል? በጣም በመደናገርና በመደናበር ስሜት ላይ እያለ ራሱን ማጽናናት እየቻለ ነገር ግን ተደነባብሮ ሚራንም
አደነባበራት። አይደለም ጥርጣሬ ነው በማለትም ኮስተር ወይም ቀና በማለት አንገቷን ከማልቀስ ስሜት ውስጥ በመውጣት የተናገረችው የሚራ ንግግር ነበር። አጂብ ያሰኛል። የእነሱ ውሸትስ ጉድ ነው። ለእኛም ለራሱ ግራ ገብቶናል። ከዛ በፊት ግን ሉሃናን ልትገላት ፈልጋ አንገቷን ለማነቅ ሮጠች። ይሄን ከተናገረች በኋላ የሉሃናን አንገት ለማለቅ ስትስገበገብ ራሷን ገልብጣ ወደአሁኑ አነቀቻት። ቆይ እኔ አልነበርኩም ወይ ያነኩሽ? አሁን መመዶ እኔን ገልብጠሽ አነቅሽኝ። ነግሬሻለሁ፣ ብዙ ጊዜ አስጠነቅቄሻለሁ። እኔ ራሴን መከላከል እንደማያቅተኝ በትንሹ እያሳየሁሽ ነው። ልክሽን ነው የማስገባሽ። የሉሃና ዛቻ ነበረ። ሉሃና ትታት ንቃት ሄደች። ነገር ግን አላርፍ ያለችው ወይም ከዛም ከዚህ ጡል ጡል የምትለው እዛም እዚህም እንደ ዝንብ ወተት ጥልቅ ጥልቅ የምትለው ሚራ አሁንም እንደተለመደው አድናል ጮክ ባለ ድምፅ እንዴት ነህ ዳዊት? ምነው ጠፋህ? በሰላም ነው ወይ? እንገናኝ ምናምን እያለ ነገር ግን የራሱን ሲስተም ፈጥሮ አድናል ያሰበው ነገር ሮቤልና ሚራን ለብቻ ወስዶ አሰቃይቶ እውነቱን ማወቅ ሉሃና ሳታውቅ ነበረ። በመሆኑም ተሳክቶለታል። ሚራ ጡል ጡል እያለች ከኋላ ስትከተል አድናን አንገቷን ይዞ ወደ ተፈረደበት ወይም ሮቤል ከዚህ በፊት ሲቀጣበት ወደ ነበረበት የህንፃ አንድ ማዕከል ወሰዳት። ስትነቃም ከወንበር ጋር ታስራለች። ምነው ነቃሽ? እንዴት ነሽ? ደህና ነሽ? እያለ በማፌዝ አድናን ያሳለቅባት ያዘ። እኔ እርጉዝ ነኝ። ምን ሆነህ ነው? ለምንድን ነው ያሰርከኝ? የእሷ ጥያቄ ነበር። በዚህ በእርግዝና እያሳበብሽ ሁልጊዜ አንቺን የሚያባብል የለም። አሁን እውነቱን ማውጣት አለብሽ። ያበጠው ይፈንዳ። ይህ ንግግር የአድናን ነበር። አድናን ዛሬ በጣም የተለየ ሰው ሆኗል። ለሁላችንም አስገርሞናል። በዚሁ ይቀጥልብህ እያል አሁን ማድረግ ያለብሽን እነግርሻለሁ። አላደርግም የምትይ ከሆነ ግን የራሴን እርምጃ ወስዳለሁ በማለት አድናል ሚራን አናገራት። ምንድን ነው የምትፈልገው? እዚህ ሮቤል እንዲመጣ እፈልጋለሁ። በስልክ ደውይና ጥሪው አላት። ለምንድን ነው የሚመጣው? ልትገለን ነው ሁለታችንም? እሱም አንቺን አይመለከትሽም። እውነቱን ትናገሪያለሽ። ጸጥ በይ ብሎ አስጠራት። በመሆኑም ለሮቤል ደውላ ሮቤል ብሩን ይዤ ወጥቻለሁኝ፣ ስለዚህ ቀማኞች ወይም ሌቦች ይዘውኛል፣ እየተከተሉኝ ነው፣ ቶሎ ድረስልኝ በማለት ሮሮዋን ታሰማለች። ሮቤል ጠብቂ፣ ያለሽበት ድረስ እመጣለሁ ብሎ ያለችበት ድረስ እንደለመደው ጡል ጡል እያለ ሄዳል። በመሆኑም አድናል ከኋላ ተደብቆ አንገቱን በመቅጨት ወደ ተለመደበት ከርቼሌ ወይም የእነሱ የብቻቸው እስር ቤት ወሰዳቸው። ከዛም ሽጉጥ በሁለቱ ላይ ደቀነባቸው። ሚራክል ላይ የታሰረው ገመድ ሽጉጡ ወይም የሽጉጡ የሚተኮስበት ቀልሃ ስለነበረ እግርሽን አነቃንቅነሽ ሮቤልን ወይም ሙሽማሽን እንድትገሉ ከፈለግሽ መንገድሽን ማነቃነቅ ትችያለሽ። አድናል እየተሳለቀ የተናገረው ነው። ሮቤል ግን ከዚህ በፊት አድናል እንዳገተው አላወቀም ነበር። ምን እየሰራህ ነው ወንድሜ? ይኮ ወንድሜ ነኝ፣ እሷ ሚስትህ ናት። ለምንድን ነው የምታንቀን? በኋላ ይቆጭሃል በማለት ይማጸንና ይለምነው ያዘ። ትልቁ ወንድሙ ምንም የሚቆጭኝ ነገር የለም፣ እናንተ እውነቱን ደብቃችሁ እስከ ዛሬ የት ነው የምትኖሩት? እንደው እናንተስ አፈር በበላችሁ እያለ የእርግማን መዓት እያወረደባቸው ወደ ጨዋታው ቀጠለ። ስለዚህ ቡዳ ውሽማ እውነቱን የማትናገሩ ከሆነ አናትህን ፍንክትክት አርጌ እንድገልህ ፈቅዳልኛለች። ስለዚህ ስልጣኑን ላንቺ ነው የሰጠውሽ። ሮቤል በህይወት የመኖርና የመሞት ፈንታው ያንቺ ነው በማለት አድናል ተናገረ። እሱም ከምትገለው እኔን ቀድመህ ግደለኝ የምትለው ሚራ እሷ ከልቧ ውልቅ እስከሚል ድረስ ሮቤልን ትወደዋለች። ሮቤል ግን ለእሷ ቅንጣት ያክል እንኳን ጭንቀት የለውም። እሱ የሚፈልገው ሉሃናን የእጁ ማድረግ ነው። አናውቅም የሴት ሱስ ኑሮበት ይሆን? እውነት ሉሃናን ሚራ እንደምታፈቅረው ሮቤልን ሉሃናን አፍቅሯት ይሆን? ሮቤል ብቻ ሚስጥር ሆኖብናል። በዛም በዚህም አለ አድናል ግደይው ብሎ ፈቀደላት። እምቢ ብላ ስታለቅስ ስቅስቅ ብላ የነበረችው አንቺማ ካልገደልሽው እኔ ወንድሜን እንድገል ስለፈቀድሽ
ከደረሽልኝ ራሴ እገለዋለሁ፣ እጨርሰዋለሁ ብሎ የዛተው አድናን 1 2 3 እያለ እንደ ልጅነቱ መቁጠር ያዘ። ቁጥሩን ቆጥሮ ሳይጨርስ ከፊት ምን መጣ ሳንለው ፊቱ ላይ ድቅን ከቸች ያለው ሰውዬ እንጨቱን እንዲጥለውና እንዳያንቀሳቅሰው አደረገው። ብቻ ገራሚ ነው። ሉሃና ተከታታይ ድራማ የዛሬው ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ቸርን ሰንብት እያልኩኝ እንደተለመደው ላይክ፣ ሰብስክራይብ እና ሼር ኮሜንት ማድረጋችሁን አዘንጉ እያልኩኝ እስከሚቀጥለው እስከምንገናኝ ድረስ ቸርን ሰንብት። ሰላም አለይኩም ወራህመቱላሂ ወበረካቱ።